እኛ ራሳችንን እንከላከል መንግስት ማድነን ከሆነ ድረሱላቸው መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማም። ፍትህ እውነተኛ ፍትህን ከላይ ነው የምንጠብቀው ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው። ኦፋይ አረ እኔ አስቀድመኝ ልወጣ ነው በፈጠረ እስኪ አስቀድመኝ ምን ለመጠየቅ ነው? ኢብኑ ተሚያ እሷ ቆይ አታውቀውም። እሷ አንዴ ኢብኑ ተሚያን አንዴ ክፈተው። እንትና ማን ነበርክ? ቆስጠንጢኖስ ለምንድን ነው እሱ ቦታችን ሽፍት የሆነው? ላሳይ ስለምን አለበት ወጣለ እንደዚህ የሚል የአህያን እንትን ቆርጣ የአህያን የፈረስ ቆርጣ ምናምን የሚል አለ። የእንስሳትን እንስሳ አይደለም አህያና ፈረስ ወይ የብሽ እንስሳ ነው። የእንስሳ አህያና ፈረስ እንስሳ ናቸው አይደለም? በትክክል። ስለዚህ እሱን ላሳይ ተወጣለ ከእስልምና እኮ ያንን ቆርጣ ተጠቀም ይላል። ያ ብልቷ ውስጥ ብጨምር ቆርጣ ከዛ ምን ማድረግ እንዴት ማድረግ እንደምትችል ምናምን ነገር ያስቀምጦላል። ቆዳ ደግሞ ቆዳ ታውቃለህ፣ ቆዳ መቼም የሰው አይደለም የእንስሳ ቆዳ ነው። በብልት ቅርጽ ሰርታ ብልቷ ውስጥ ብጨምር ባል ከሌላት የተሻለ ነው። ባል ለሌላቸው እኮ ሐዲሱን ትነግረኛለህ። ባለፈው ደግሞ ስለ በንቁል እንትኖቹ እያወራህ ነበር። የአሁን የተሳሳተ እንትን ባለፈው እየሰጠህ የነበረው ትምህርት ይቅርታና ማለት ምንም የተሳሳተ ተናግሬ አላውቅም። ባቸው ይሁዳ ስለሆኑ ብቻ ጦርነት አወጀባቸው እያልክ ነበር። አሁን ቶፒኩ ላይ ግባሽ። ስህተት ካለ ቪዲዮን ታመጣና ስህተት ካለ ታመጣና ትሞግተኛለህ። እኔ ጋር አንዲት ለምናገራት ስህተት አታመጣም። አንዲት አሁን ቶፒኩን አንብብና መረጃ ካለ የቦታ ላይ ተሳስተሃል ብለህ ትሞግተኛለህ። ላስተማርኩት ያው ለወደፊት ለማስተምረው ስህተት አልናገርም። እንኳን ላስተማርኩት እኔ እናንተን ኡስታዞች እኮ አይደለሁ። ቻትጂፒቲ ላይ ቀይረው ውሸት እንዳይባል ይሄንን ላሳየው እዛው ብዙ ጊዜ ኦኬ አሳየው። እሺ እንግዲህ ተመልከቱ። በጣም ሊደብራችሁ ይችላል፣ ግን ይሄ እስልምና ለቅቄ እወጣለሁ ግን አላለም እኮ ቅድሜ የእንስሳትን ቆርጣ ብልቷ ውስጥ ከጨመረች እስልምና ለቀህ ትወጣለህ። እኔ ከእስልምና አልወጣም እንዴ? ከእስልምና መውጣት ዝም ብለህ አንተ ከቤት መውጣት አልከው እንዴ? እንዴ ከእስልምና ትወጣለህ? ይህን የመሰለ መፍትሄ ሰጥቷችሁ የወንድ ብልት ቆርጣ ወይም የእንስሳ ቆርጣ ብልቷ ውስጥ እንድጨምር መፍትሄ ለሴቷ እንኳን ሰጥቶ ከስር ከሆንሽ እህታችን በደንብ አዳምጪ። የጠራሹ የኡስታዙ ተማሪ ከሆንሽ የኡስታዙን ቆርጠሽ የሱንም ቢሆን ሲተኛ ብቻ እንስሳትም አህያም ፈረስም ካላችሁ ቆርጠሽ እንድትጠቀሚ የአንቺ ሊቃውንቶች ያስቀመጡትን አንብብላት። እሺ ተመልከቱ። ይህ የእስልምና መጽሐፍት ናቸው። አስተምሮ ይሄ ነው የእስልምና። ተመልከቱ። የተቆረጠ አንዲት ሴት የእንስሳት ብልት ካገባች ገላ መታጠብ አለባት። የምን የእንስሳት ብልት? እስልምና ይሄ ነው ሙሉን። እንግዲህ ተመልከቱ። አንድ ወንድ በብልቱ ዙሪያ ጨርቅ ጠቅልሎ ወደ ሴት ብልት ውስጥ በሊቃውንቶች መካከል 3 አይነት አስተያየቶች አሉ እያለ ስለ ብልት እንትን ማለት መክተት ለቀይረው በስርዓት አንብቦ የሐዲስ ቁጥሮችን ሁሉ ምስታይና አንተም በየ እመጣለሁ። እኔም ማለት ያን የበኒ ቁረይዛው ውሸት ሆኖ ስላገኘሁት ነው። ደንቆሮ እናትንና ና መረጃ አንጣ። መሐመድ መሰልኩ እንዴ? ኢዴት አላ የትኛው ነው ባኑ ቁረይዛ ላይ ዋሸሁት? ዝም ብለህ በነገራችን ላይ እዚህ እኮ ትምህርት ለማር የመጣ ነው። ጓ ምናምን አጣረዛ አጣ ደንቆሮ ጭንቅላት የሌለው አምላክ አልዋሽም አልኩ። አውጣው መረጃውን ባኑ ቁረይዛ ላይ ዋሸሁት እኮ ምን ታርገኝና በስነ ስርዓት እናውራ። መረጃውን አውጣ። የዋሸሁበትን የበኒ ቁረይዛ አውጣ። መረጃ የዋሸሁትን መረጃ አንጣ። መረጃውን አውጣ። ምን ታርገኝና ላውራሽ መረጃውን አውጣ። የባኑ ቁረይዛ የዋሸሁበትን እኔ እንደናንተ ቀጣፊ ኡስታዞች መሰልኩ እንዴ? ደደብ ጭንቅላት የሌለው አካል እየተከተላችሁ እኔ እንደናንተ እንዳልመስላችሁ አውጣ። ባኑ ቁረይዛ ላይ ጸጉር ያላወጡ ብልታቸውን መሐመድ ልብስ እያስወለቀ ነው ያረዳቸው። ናውጣ መረጃ
የነብቴ ነው አውጣልኝ እንትና ማን ነበርክ? ቆስጠንጢኖስ አውጣ፣ አዘጋጅ፣ አውጣ። ሱናን እናሳይ 49 አውጣ። መረጃውን የዋሸሁትን ክፈት። 4981ን ክፈትልኝ። አንድ አዳምጥ። ለምን አታዳምጥ? ቆይ አንተ ለምን የራስህ ብቻ ነው የምሰማው? ክፈት መረጃውን። ከፍታለሁ። ቆይ አዳምጥ፣ በመጀመሪያ አዳምጥ። ላውራሽ። አንተ እያልክ የነበረው የሁዳ ስለነበሩ ብቻ መረጃውን ክፈትና ይሄው ዋሽታል በል። ደንቆሮ ነው እንዴ? መረጃውን ክፈትና ይሁዳ ናቸው አይሁድ ናቸው። አዎ ባኑ ቁሬዛዎች አይሁድ ናቸው። 3 ጎሳዎች አሉ። ባኑ ቆነቃይ፣ ባኑ ቁሬዛ እና ባኑ አናዲራ የነበሩ እነኚህ በመዲና የነበሩ ናቸው። በካይበር ዙሪያ የነበሩ በመዲና የነበሩትን ሙሐመድ አይሁድኖችን ጨፍጭፏቸዋል። እነኚህ ደግሞ ባኑ ቁሬዛዎች መጨረሻ ላይ እንትን ሲባሉ ብልታቸው ልብሳቸው እየታየ ልብሳቸውን አስወልቆ ነው ጸጉር ያወለቁትን ጸጉር ያበቀሉትን ብልታቸው ላይ ተገደሉ። ጸጉር የሌላቸው ደግሞ ለባርነት ተወሰዱ። አንዴ ክፈት። ሱናን አናሳይ 4981 አንዴ ክፈት። ይሄው መስረጃ ረስተ ጭንቅላት አልባ የምታመልክ አንተ ያንን ደንቆሮ አላህ እየተከተልክ እኔ ጋር አትዋሽ። አንበበው ቆስጤ 4981 4980 ቆይ እሺ ባኑ ቁሬዛዎች ማለት ነው። አንበበው አንዴ ዝም በል። እሺ ተመልከቱ። እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ እፎይ መረጃውን ይክፈት። የእሱን ተረተረ ለምን ሰማለሁ? ቀጥል እኮ ይክፈት። አንተ ደግሞ ክፈት እስቲ። አላህ አክበር ክፈት እስቲ። ተረተረ ሳይሆን የኔን ንግግር አስደምጥና ይሄው ዋሽተሃል በል። አላስወራ እኮ አለኝ። እኔ እንዲህ ብዬ ነው የምናገረው። መረጃውን አንተ የዋሸሁትን እንዲህ አስደምጥ። መረጃ እሰጥሃለሁ። ቅድሚያ መረጃውን አስደምጥ። የአንተን ተረተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት ቆስጤ፣ የእኛን አንብብለት። ተረተረት አለም አንተ ያልከውን ነው የማወራው። ተረተረት አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናን አናሳይ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ አንዴ ዝም በል። ዴፊኒሽን ኦፍ ቁጥሩ ስንት? እሺ ያው ሱናን አናሳይ 4981 ነው። ስክሪንሾት ማድረግ ትችላላችሁ። ይሄውና ባቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው ምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና ፕሊስ ሚታር መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግር ውሸት ነው ትላለህ። ያንተን ተረት እዚህ አናዳምጥም። ቀጥል አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩሪቲ ኤንድ ዘ ኤጅ አት ዊች ዘ ሃንድ ኤንድ ዘ ሃርድ ፓኒሽመንት ሜይ ቢ ካሪድ አውት ኦን ኤ ማን ኦር ኤ ውመን ይላል። ምን አለ? ይህ በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው፣ ሐዲስን አንብበው። እሺ ሐዲሱ በአቴያ እንደተዘገበው ይላል አይ ዋዝ አሞንግ ዘ ፕሪዝነርስ ይላል። እኔ ከታሳሪዎቹ ነበርኩኝ። ኦፍ ቁራይዛ ዊ ዌር ኤግዛሚንድ ቼክ ተደረግን። ኤንድ ሁኤቨር ሃድ ግሮን ፒቢክ ሄር የእንትን ፀጉር የብልት ፀጉር ያደገ ሄር ወዝ ኪልድ ምን አለ? ተገደለ። የብልት ፀጉር ያበቀለ ሰው ሁሉ ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት? ቼክ ተደረጉ። የብልት ፀጉር ያላቸው በሙሉ ተገደሉ። ኤግዛማይንድ ተደርገው ምን እየተደረጉ የብልታቸው ፀጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን። ከዛ በኋላ የንግግር ውሸት ነው በለን። ያንተን ተረት ግን አናዳምጥም። ጭንቅላት የሌለውን አካል እዛ ሄደህ ታመልካለህ። እልክሃለሁ። አስደምጠን። አሁን የኔ ንግግር አላወራም ትቼዋለሁ። ሌላ አንተ ላይ ቀጥል። ለምን እንዳላስረዳ አደረከኝ? አንድ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሜ የማወራው እኮ ነው። ቴንክ ዩ በቃ
ሰዓት መግደል ነው። እንደዚህ አይነት ድንቁርና የተጠናወታቸው ጭንቅላት የሌላቸውን ስለሚያመልኩ ነው። የዲ ደግማቸው ታስገቡት ከስር ይማሩልኝ። ሰዓት መግደያ ተልእኮ የሚመጡ ናቸው። ምክንያቱም በአሽታ ለአንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። እኛ እንደዚህ እንዳመጣ ነው። ዋሽተሃል ከዚህ በፊት ነው አይደል? የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽተሃል አለኝ። ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል፣ ውሸት ነው እኔ ያመጣሁበት። ይሄንን ንግግር አንተ ፊት ሳይሆን ታስታውሳችሁ ንጽጽር እንሰራለን አንዴ እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋል ወይ እናንተ ጋር? እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ፀጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበር ነብይ ብዬ እንጠቅሼባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን ሰው እኛ አንዋሽም። ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። 100 አይ ይሄውና 4981 ነው። ወደ አማርኛ ሊተረጎምላችሁ ከፈለጋችሁ ይሄው እንተረጉመዋለን። ነገር የለውም። አማርኛ ተረጎምላችሁ። አይ ቁጥሩን ብቻ ፈልገው ነው አሳየው እኮ እንደማችን። ይሄው ተመልከቱ። እስቲ ሚት አድርገው እስቲ። እሺ እንዲህ ይላል። እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ ከነሱ መካከል ነበርኩኝ። ከዛስ በኋላ ተመረመረን፣ ኤግዛማይን ተደረገን። ከዛስ ፀጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ፀጉር ያደገ? የብልቱ ፀጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን ወይ መሐመድ አላህን አይቶታል ብለህ ታምናለህ? አላየሁም ብለህ ታምናለህ? ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህራን ላይ አይቶታል የሚል አይቻለሁ፣ ግን እኔ ብዙም ትምህርት የለኝም እኮ ነው። እሺ አወል ይቀጥልሽ። ሌሎችን አዳምጡ። አረ ይሄ ሰውዬ ሚት ነው የማያደርገው። አወል አቤት ቀጥል። ኦኬ መሐመድ አላህን አይቶታል አላየው? የስራና ሚራጅ ጊዜ አይቶታል፣ ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሸይኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ኡስታዝ ሼክ ነው ኢብኑ ተይሚያ? እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ያየው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውን አስቸጋሪ ነው በደመና መልክ ማለት። አረንስ ኦኬ እሺ ቀጥልሽና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን፣ ችግር የለውም። እናነበዋለን። ኦኬ ጀማል አለ አንበበለት። ቀጥል እና አንበበልን። ይኸው እሺ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም ቱርክ አሰራው እያልኩ ነው።
ዋሃብያ ነው። በደንብ ተመልከቷቸው። የዋሃብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል HIV ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር ኧረ በእናታችሁ አንድ ነገር በሉ። አንዴ ሐዲሱን ታነበዋለህ ወንድማችን? እፎይ አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ ላውራ? እኛ እናነበዋለን። ይቀጥል መሐመድ። ከስር ያላችሁ ክርስቲያኖች ምን አይነት ስርዓት አልባ እንደሆኑ ሃይማኖታቸው ይሄ ነው በቃ። ምክንያቱም ከላይ እስከ ላይ ድረስ ካልተሳደቡ ሃይማኖታቸው ዲፌንድ ማድረግ አይችሉም። ኡስታዞቻቸው ድራማ መስራት ነው። ፕሮፋይል እየቀያየሩ ክርስቲያን ሻዳ ሲያዝን እያሉ ድራማ መስራት ነው። ተከታዮቻቸው ደግሞ እንደዚህ ናቸው። ኦልራይት አረብኛውን አድርገለት። ኦኬ መልካም፣ አረብኛውን ይደረግልሃል ወንድማችን። ቆይ አንዴ ላውራ። ሶይ ምን እንደምታወራው ወንድማችን? ጥያቄና ሀሳብ አለኝ ለእፎይ። አዲሱ ላይ ቀጥል። ይቻላል? አዲሱ ላይ ቀጥል። ነው እኔ ጥያቄ ነው የምፈልገው። ጥያቄና ሀሳብ አለኝ ለአንተ። አዲሱ ላይ ቀጥል። ካልሳክ ሚንታክ አዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገ በቃ። ኦኬ አንበብላቸው ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ያው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተሚያ አብዱል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድነው? በያን ተልቢሳል ጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ እየተመለከታችሁላችሁ። the messenger of god ያላህ መልእክተኛ may god bless him and grant him peace ያላህ ሰላም በእርሱ ላይ ይሁንና እንዲህ አለ። ሰይድ እንዲህ አለ I saw my lord in a green hairloom። አንዴ ዝም በል ወንድማችን። ምን አለ? በፀጉራማ ሆኖ አየሁት። in the form of a beardless young man። ምን አለ? ፂም አልባ የሆነ ወጣት ሆኖ አየሁት። with abundant curly hair ብሎ ይናገራል። ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል። ግሬዱ ምንድነው ይላል? አውተንቲክ ሷሂ የሆነ ሐዲስ ነው። ኦኬ ቴንክ ዩ። አወል ተመለስ። አወል ተመለስ። አላዲን እንዳየው ታምናለህ? ሰምቻለሁ ብለሃል አይደለ? ሰምቻለሁ ጥላት አልተከታተልኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ? የለም ያም ብቻ የሚለው ነው። ያም ከዱዓ ላይ ነው አንዴ የሰማሁት። ማንኛው ነው በደመና መልኩ ነው ያየው ያለው? ደመና ውስጥ ነው ምን ውስጥ ያየው ያለው? ማንኛው አወል ነው። ኢብኑ ተሚያን እንቀበላለሁ። ኢብኑ ተሚያ ሼካችን ነው ብላል። እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ፂም አልባ በአረንጓዴ ቦታ ፍሪዛ መሆኑ ነው ያየው ብሏል። ስለዚህ አሁን አላህ ፍሪዝ አለው የለውም ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው? ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ ነው የሚያስቀጥለው? ፂም የለውም በጊዜው። አሁን ፂም ሊያወጣ ይችላል ወይ? ሲጀመር አጠያየቀን አሳምር መጀመሪያ። በመቀጠል ደግሞ ሐዲሱ ዳዒፍ ሐዲስ ነው እንጂ እውነተኛ ሐዲስ አይደለም። እሺ እሱን ተረዳ። ዳዒፍ የሚለውን አሳየን እስኪ። ጠብቀኛለህ? ቻለ። እሺ እስከዛ ድረስ ሌሎቹን አስተናግድ። አንበባው ግን እዚህ ጋር ዳዒፍ የሚላለው ሐዲሱ ዳዒፍ ይላል። አሳያለሁ፣ ሌሎቹን አስተናግድ።
ዳኢፍ ይላል። አንብበው እስኪ። አሳያለሁ አልኩኝ እኮ። ችግር የለም ታሳየኛለህ። በደንብ አስተውል። ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው የጠየቅነው። ከዚያም የኔ እስልምና የሰውን አካል ሊመሰል አይችልም፣ የሰውን አካል ሊይዝ አይችልም። እኔ በራሴ እምነት ከምንም ጋር ሊመሳሰል አይችልም። በቃ አካል ታፋለው ጭናለው ምናምን ትምት ነገር እኔ የለውም ብዬ ማለት ነው። ስለ አላህን በአካል ልትወስነው አይገባም። ባት የለው አላህ ባት የለው። አላህ ይኸውልህ አላህ በሰው ላይ አይመሰልም። ስለዚህ ባት የለው። ድምፅ አለ ከኋላ ቀንስ ሙዚቃ ድምፅ አለ። ትክክል ነው። ወይም ቀንሰው ወይንም ሚውት ይረብሻል። ጭናለው ታፋለው እኔ እንደዚህ ብዬ አላምንም። እነዛማ ከሆነ ኢብኑ ተይሚያን ጣልከው እኮ። ኢብኑ ተይሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛቸዋል። ጃሚያዎችን በምን የማይመሰል ማለት ስለዚህ አላህ በሰው ያስመሰልክ ነው። እኔ ማን አስመሰልኩ አላስመሰልኩ ሌላ ነው። እጅ ያለው ባት አለው ብለህ ታምናለህ አታምንም? አንተ እኔ አላምንም እንደዛ ብዬ እጅ ያለው ምናምን ብዬ አላህ ለምንም ፍጡር አይመሰልም። ገባ? ስለዚህ እጅ ያለው ስለሆነ መልካም። ስለዚህ እጅ ያለውና ባት አለው የሚሉት ውሸታም ናቸው ማለት ነው። አይ ዶንት ኖ ስለነሱ አላውቅም። ስለራሴ ነው እያወራሁ ያለው። ኦኬ አላህ ስለዚህ እጅና ባት የለውም አይደለ? እኔ አላውቅም። በአንድ ሰው ጋር እንትን ማመሳሰል አልችልም። ቢኮዝ አንድ አላህ ማመሳሰል አላልኩም፣ አመሳሰል አላልኩም። አለው የለውም ነው። እኔ አላውቅም ስለሱ። ታዲያ የአንተስ ጌታ አለው የለውም? አንተ የምታመልከው ማለት ነው። እኔ አንድ አላህን የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው። እንደዛ ቢያራስም እንደዛ ከሆነ በሰው ልጅ እያመለኩ ነው። ገባ? አላህ በአንድም ሰው አይመካም። ስለዚህ አንተ አምላክ አይደለም። ይሄ በቃ ያንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት ያንተ አምላክ አይደለም። ጥያቄ ያለኝ እኔ ተረጋጋ እኮ የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ ማመልከው እኔ ነኝ እኮ። ገባ? እሱ ለኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለጉ ሰው ይሁን ማመልከው እኔ ነኝ እኮ እንጂ አንተ አይደለም። ኖ እኔ ማመልከው እኮ እኔ ነኝ እንጂ አንተ አይደለም። አንተ የምታመልከው ሌላ ታርገስ ወይ የምታመልከውን ካላወቅህ ካዳ እንዴት ልረዳ? ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል። ደግሞ ምን አመጣው? ደግሞ ምነው ሳቅ? ቅድም ስናወራ ፕሊስ አትረብሽ። ከስራውና ተማር። ምን ፂም አልባ ፍሪዛም ነው ያልኩት እኮ ቅድምም። አላዲን ፂም መቼ እንደሚያወጣ አናውቅም። ፂም መቼ ነው የሚያወጣው? አላህ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላህ ጎረምሳና ሽማግሌ አሁን እኮ ፂም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ፂም አልባና ምን ነበረ? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ 3 አመጣሁ። ወደ 3 አመጣሁ ብለህ ምን አውቄ አይመን አይመን ሻንዴ ሰላም ብያለሁ። እግዚአብሔር ይመስገን። ሰላም አላችሁ? ኮስታይ ጠፍተሃል።
ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍ ብዬ ለማሰራት እየሞከርኩ ነው። በሱ አካውንት ነው እየገባሁ ያለሁት፣ በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ አይ ረጅም ሰዓት ቆያ ሪፖርት ሊሆን ይችላል የሚለውን ልሰማ ነበር ራሱ እኔ። ችግር የለውም ከመጣ እናስገባዋለን። አለ ጺም አብቅሏል። አሁን አላበቀለም። ጺም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ ያላህ እኔ ይሄ ጢም ያለው ማንተስ ያለው የኛ ያላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም፣ እግር የለም፣ ጭን የለም፣ ጭንቅላት የለም። ሐሚው አካል እኔ የለውበትም። አይመለከትህም? አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ እኔ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው። በቃ ነኝ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ሰለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ ነው። ጸጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ አሁን ጺም የለውም ሲሉ ምኑ ላይ ነው ጺም የሌለው? አሁን ኦቢኤስ እኮ ነው ጺም ምን ላይ እንደሚወጣ አንድ አካል ጺም የለውም ከተባለ ይሄን ገብቼም ጠይቃቸው ነው የራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም እጅ ላይ ነው የሚሆነው አይደለ? አዎ። አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው ጣት 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተው አንድ እስቲ ጀሚያስተር ሚዚ 32 33 ሐፊዝ ሙሐመድ አስገባው እስቲ ሐፊዝ ሙሐመድን ሀዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? ሙሐመድ የሚል ሐፊዝ ሙሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሀዲሱ የሚገኘው በዚህ በጃሚዓ ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሀዲሱ፣ እንመልከተው እስቲ። ናሬትድ ኢብን አባስ እንደተናገረው that the prophet said ነብዩ መሐመድ እንዲህ አሉ my lord blessed is he and most high ሐፊዝ አንብበልን። ሐፊዝ እንኳን ደህና መጣ። አረብኛውን አድርግለት። መልካም ነው። እሺ ሰላም ብያለሁ። እንዴት አላችሁ? ሰላም ነው። አይዋ አስገባው ሐፊዝን ያ አንብበልን እያለው ነው። ሚሽካታል መሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካታል መሳቢ 725 እሺ። እንግሊዘኛዋ ላይ እንትን የምትላለችው እችኛዋ ኤንኤስ ሐፊዝ ምን ነው ወጣ ነበረው ሲኮምት ጊዜ እኮ እንዲያ ነበረው እኮ ነው።
ገብቶ ወጣ አንብብ እየተባለ ኤነስ ቀጥል አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው በሚያምር ፎርም አየሁት። ቅርጽ አየሁት። ስለዚህ አላ ቅርጽ አለው። ትክክል። and he said እንዲህም አለኝ what do the angels near my presence dispute about አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ you know the best አንተ ታውቃለህ አላህ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ? እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲን ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረበኛው ላይ አድርገውና ግሬዱን አሳየው ምን እንደሚያደርግ። ባዛዊ ካይህ ሙስሊሞች ካላችሁ እየገባችሁ ትብረሹ አንሶ። እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት አልባኒ። እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ? ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ሁሉ ታገኘዋለህ። እንዴት ተርጉም ቻጂቢቲ ላይ ተርጉም ሙሉ ልተርጉም ቀጥታ ስለሚመጣ ትሰሚያለሽ ታችን። ኦኬ ሞሜና ጀሚላ እንኳን ደህና መጣሽ ጀሚላ። ጡር ነገር አይሲ ይኸው ስክሪንሾት አድርጎ 154 ይሄ 725 በቡክ ሀዲስ ቁጥር ደግሞ በእንደዚህ ማለት ነው። ባይ ዘ ዌይ ይሄን አይነት ተግባራት ለምንድን ነው እንደዚህ የሚፈጽሙት አላህና መሐመድ ብላችሁ እንድጠይቁ እንፈልጋለን። ሁላችሁም መጠየቅ አለበት። የሚደብቋችሁ ሀዲሳቶች እነዚህ ናቸው። መስኪር ላይ እነዚህን ሀዲሳቶች ትማራችኋላችሁ ወይ? ይህም መልሱልን። ተሰላት ሁሉ አስቀርቶታል አይደለ? አስረፍዶታል እንደዚህ አድርጎት ጉሩሩ ድረስ እስኪነዝረው ልክ የያዙጦች አይነት ታሪክ ማለት ነው። ኦፍኮርስ የያዙጦችን ታሪክ ታውቃለህ አላዲን? የያዙጦችን ታሪክ ታውቃለህ? ኖ አላውቃቸውም ነው። ዛሬ ልታከብድበት እና ተመራመር። እኔ እኮ ብያለሁ ስገባም ድሮ ጀምሬ እኔ እስልምና ገና ስለሆንኩኝ እያንዳንዳችሁ ሙስሊም የሆናችሁ የገባችሁ ተከራከሩ፣ ከኔ ጋር በኮሜንት አትሰዳደቡ። በቃ እኔ እስልምና ወክሌ ሳይሆን ራስን ችዬ ገባሁ።
ጀሚል አላዲን ጀርባህን ስትነካ ጀርባ ላይ ያልተሰማ ቅዝቃዜ ጡት ጫፍ ላይ የሚሰማ ግን እንዴት ነው? በጣም አይከብድም ይሄ ነገር? በቃ ጀርባህን ተነክተህ እሱን ጡት ጫፍ ይዤዋለሁ። ላይ ጠይቃለሁ በግልባጩ ንዝረት ትላለህ። እሱን ኤሌክትሪክ እስክሪብቶና ደብተር ስለያዝኩ እያዝኩ እያንዳንዷ ምዕራፏ ከባድ ንዝረት። እኔስ እንግዲህ ይሄ ገራሚ ነገር ነው። ሙሐመድ አላህን አይቶታል። ካየው ያ ፂም የሌለው የኢብኑ ተይሚያን አላህ ትቀበላላችሁ ወይ? ወይንስ የእናንተ አላህ ከኢብኑ ተይሚያ አላህ ይለያል? የኢብኑ ተይሚያን አላህ ትቀበሉታላችሁ? ፂም የሌለውን ፍሪዛሙን አላህ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ፂም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 2 ቁጥር 6 ላይ ምንድን ነው የሚል? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል? ራቅ ይላል ድምፅሽ። ሜቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉትም ያው ነሽ፣ ምንም ለውጥ የለሽም። ካፍ በይ እስኪ አውጪው። ንቃይ ወይ ኤርፎኑ ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያው ሰው ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው? ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሻው ያንተ አይደለም ማለት ነው። አላዲን ይሄንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታልና እንዴት መካድ ይቻላል? እንደዚህ አይነት ሐዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሐዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ ደረሳ ሼክ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ገቡ። እስኪ ብዙ አታክ በደው ወይ እንዲገቡ አልነካ ነው እኮ ጀመር አደረግነው እንጂ ጠቀስ ነው ያደረግነው። ገና አንዲት ኢቨን ሲሞን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሉታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ
ኤክስን አድርገን እናጠፋቸዋለን። ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እኮ እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ስለ መሐመድ ሚስቶች ታወራለህ አንተ። አንዷን አግብቶ መኖር እያቃተ አንተ እፎይ የምትባል አህያ ማለት ነው። እስቲ አንዷን አግባ እስቲ አንተ ምን ጀላካ አይሰራም? እስቲ መሐመድ በልጧል እሱ አግብቶ መጽሐፍ ሆነ ነው። ኧረ ስድብ ክልክል ነው። ምን ይሰራል? ኧረ በትምህርቱ ንግባ። ሚስት ስላገባን የበለጠኝ ኢትዮጵያ መኖራችን እዚህ ሰው ስለሳቀል የምታውቅ መስሎ ነው። ፋራቱ እንደዚህ ሰገጤ አስብ እስቲ ኑሮና ነው። እስቲ ትምህርት ስለሰው ሃይማኖት ትምህርት ነው። ስድብ ምንም አይሰራ። ስለሳቀል የሚወዳ አይምሰል ክርስቲያኑ ሙስሊሙ ጅል አግብተህ ቢወደይ ምን አገባኝ እኔ። ስለ መሐመድ ታወራለህ። መሐመድ በልጧል። 4 አጅዶ ነው ሄደው። እኔ ራሱ ቀናበታለሁ። ደስ ይላል። አሁን መሰላችሁ እንኳን በለጠኝ። በቃ ጥሩ ነው። መሐመድ በልጦ ነው ሄደው። እኔ ራሱ ቀናበታለሁ አላለም። ሰላም ናችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አረብኛውን አድርግለት ያንብበውና ይቀጥል። እኔ የገባሁት ከባህር ዳር አካባቢ ነው። ወንድማችን እፎይ አንተ ኮንዶሚኒየም ተደበቀ በምትዘራቸው ጥላቻዎች ኢማሙ ይችን አንብባት። ተረት አለ የምንፈልገው ከኢማሙ አለ አላዲን እንደዛ ይሻላል። ኪቦርድ ውስጥ ይሰምጥ ድረስ አንድ ቁጥር ጽፎ ከእናንተም ከሆነ ከኛ ስድብ ደስ አይለኝም። ቁጥር እኔ ልመልስ እያለ ቁጥር ሲጽፍ ጀግና ተጫውቶ ገብቶ ግን ሊሰድበኝ ነው። አሁን ኖ እኔ ተሳዳቢ አይደለሁም። ምን ያህል ተሳደበ አይደለም የገባሁት ወንድሜ። አንብብ አንብብ። መጀመሪያ መስመር ገብቶሃል? አንብብ። ሰላም ሲኖር ነው እኮ የሰው ልጅ በሃይማኖትም የሚኖረው። አንብብ ወንድም አለም። እሺ አነባለሁ፣ ችግር የለውም። በቃ ቶፒኩ ላይ ግን እዚህ ላይ በሚሰሩ ጥላቻዎች ምስኪን ሰዎች እያለቁ ነው። ገብቶሃል? እናመሰግናለን። በአንተ ቤት ድራማ መስራት ነው። እስልምና ይሄ ነው፣ መልስ የለም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶችና ለምናምን የሚሉ አይቻለሁ። ራሱ ለጊፍትና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ አክቹሊ ውስጧ እንዳለ ቁርአን ነው፣ ውስጧ ያለ ነሽዲያ ምናምን ነው። ከይለት ትክክል አይቻለሁ። እኔ ባይኔ በየቀኑ ሻዳ እያሉ ሲያስይዙ አይታላ። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት ለጊፍት ብለው ማለት ነው። ፎሎ ለማግኘት በራሱ ነው ተናድጃለሁኝ። አዝባል ማለት ነው። ዛሬ ራሱ ሁለት አሳይተናል። ትናንት ወዲያ አሳይተናል። ዛሬ ሁለት አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? የስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘቧችሁ ነው። ምን ተሰማ ስታየው እንደዛ ሻዳ ሲያዚዙ? ይሄን ያውን ሻዳ ሲያዟን ነው ትናንትና አሳያቸው። ኖ ያኛውን አሳያቸው። ዋና አይቼዋለሁ። ይሄ ሳይሆን ሌላ ብዙ አይቻለሁ። ያው ተመልከት። ተዋንተ ለኛ ተሳየኝ። አይቼዋለሁ እኮ የምልህ አይቻለሁ። እኔ ብዙ ተመልከት። ለድራማ የሚቀመጡ አንድ የለቀው እንትን ይላሉ። ያኛውን አሳየው። ሁለተኛውን እፎይ ይሄን አይቼዋለሁ። እነኝህ ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን ምንስተሽ ምንም እምነት አልነበረሽ።
ነው ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርጦሻል ብለን ነው ምናምነው። እሺ እኔ ምለውን አብረሽ ትያለሽ። እሺ እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱ ሌላ እንማር። ወአሽሃዱ አነ ሙሐመደን ተመልከት። አሁን አካውንቷ ነኝ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። የቅዱስ ያሬድም በተመሳሳይ ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዮች ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላም እንዳለ ተመልከት። ሻዳ የምትይዘው ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይሄን ደግሞ እናመሰግናለን። ብዙዎች አይተው ኧረ ሁሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብተህ ቼክ አድርገህ አይቻለሁ። እኔ ትክክል ነው እኮ እሱንማ እኮ አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሽዳ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ እኔ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ በዚህ በሚዲያ ሳይሆን በአካል ነው ነገር ምን ያለበት። በሚዲያ እኮ ምንም አይጠቅም። ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስባል መምህር ሆነህ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። እናንተ ያላያችሁ ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም። እኛ ጋር እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቀው ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ነው እንዴት እየተባለ ሜክ ይደረጋል። የነሰው ይባልና አውቆ ይታይ እንዲያሳዩ ምናን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየው በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል? እኔ እንግዲህ እኔ አላውቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ ይናርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደህ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ ስትሆነ
አቃለ ከዚህ ጋር ስትለይ አንተንም አስለመው የለ እንዴ እኔም መስለም ፈልጋለሁ ምናምን እያሉ አንተ የኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው ወደፊት መምጣት አይቀርም እስልምና ልቀበል ምናምን ፕሮፋይል በኔ ከፍተው አላዲን ምን ትለዋለህ በኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ይሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ያው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ነው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ? ይሄ በሚዲያ ሲጀምር በሚዲያ ምንድነው ነገር የለም። ነገር አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ ያው እኔ በዚህ በሚዲያ ሰለም በኔ አካውንት በኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። አረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን እንደሚል። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይሄው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይሄው እፎይ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አይደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጬ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ነው። ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? እለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሐዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንዴ ጊዜ አይደለም 2 ጊዜ አይደለም 3 4 ጊዜ ደኢፍ የሆኑ ሐዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ። በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። ያ ባከሱ እስልምና አይደለም። ባክ አሁን ላይ ሁሉም ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት እለት እያፈረስ ነው። እለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኔስ በቃ ወደ ቶፒኩ መልሰው ክርስ እንድራ ቆስሽ ይችላል። ግን አንዳንዶች አጭር መልእክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል። ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሐዲስ ነብያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳችሁ ሰዎች ናቸው እያጋለጧችሁ ያሉት። እነዚህ ሰዎች ይሄ ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ እቺ መልእክት ላስተላልፍ ብዬ ነው። ኦኬ ክልና እኮ ግን ማለት ነው ይሄን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው የጻፍኩ ነው እያያዝኩ ነው። ይሄን ርዕስ አይና ውሸት ከሆነ ያ ይደግም ያርሰው አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት። በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ። ከነዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማን ሲቲ እንኳን መጣ እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ አረብኛ ማንበብ ያው እንደዚህ እውቀቱ እንኳን የለኝም። እኔ ሙስሊም ወገኖችን ለመናገር ነበር የፈለኩት። አሁን እዚህ ሙስሊም ወገኖችን ቤት ትከፍትና ተፈለክ ታሞግሳቸዋለህ፣ ተፈለክ ትወቅሳቸዋለህ። እንደዛ ኦኬ። መሰደድ ምናምን አልወድም። መሰደድ አይ ምን ስድብ የለም እኮ ምን ስድብ አለ ቶፒኩ ላይ?
አይ እዚህ የሆነ ልጅ ሲሰድብ ወይቶ ያህል የሚባለው ሰው ሲሰድብ አይቼው እሱን ለመናገር ነበር የገባሁትኝ። ያው ቤትን ከተል ትናገረዋለህ። ይሄን አንብብልህ። እሺ ንገረኝ፣ ምን አጥቼ ነው ንገረኝ። ታወይ ንገረኝ። አንተን አይደለም አላዲ አንተን ሳይሆን ወጣው ልጅ ነው። ሐሰን የሚባለው አሊ ሰይድ ሐሰን ይረጅም ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ ቀጥል አንብበው። እስቲ አንብባት። ጎበዝና አረብኛ ደግሞ ያስታውቃል አክሰንት። ና ቀጥል። ምን አልክ? ድምጽ አይሰማም። ና ተመለስ ወንድማችን። ማን ሲቲ ወዝና ማን ሲቲ ወርዷል። በቃ አይወርድም። ኧረ ፖዞ ነው ይመለሳል። ጠብቀው፣ ትንሽ ጠብቀው እስቲ። ኧረ ሙስሊሞች ቆፍጠን በሉ። ምንድን ነው መጽሐፍ? እሺ መልካም ከድር እንኳን እንዳመጣ እፎይ እንኳን ደህና ቆያችሁ። ሰላም ነው ቃልዬ? ቆስጠ አማን ነው ሁላችሁ? እንዴት ነው? ይመስገን ነው። እንዴት ነው? እንዴት ነህ? ከድር አለሁ። የጠፋ ሰው አንተ ነህ? አለሁ። አዎ። የት ጠፍተህ ነው? ምን የት እጠፋለሁ? ነገሮች ከባድ ናቸው። ነገሮች ከባድ ቢሆኑም ይታለፋል ቀላል ነው በሚለው ያው ደረስን እዚህ። ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባችኋል፣ መቼም ታውቁታላችሁ። እንረዳለን። መልካም። እስቲ ዛሬ ዳውድ እንኳን ደህና መጣ። መልካም እንዴት ነው? አለን። ምን ይሻልሃል? አሁን ተነቃብኝ። የእስልምና ገመና አጋለጥኩኝ። አረ ምን ተነቃባውን ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ። ምን ትሆና? እስቲ አንብበው። እውነት ነው። እሺ አዲስ አንብበው። እስቲ ተጋለጥኩኝ። እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ። ቪዲዮ አለ እኮ ራስህ ነበር ያልኩህ። አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሐሳብህን ቀየርክ እንጂማ ልሰልም ነበር። እስኪ ሞዴሬተር ስጡኝ። ካባ ላስለሳቸው። ቶፒኩ ላይ የማያወሩ ሙስሊሞች አይግቡ። ቶፒኩ ላይ የምታወራ ከሆነ ቀጥል። እኔስ ስላስታወሰኝ አንዴ ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው። ቅድም የሰራሁት ቪዲዮ አለ። ምን ቅድም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው። የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ። እኔ ቆርጬ ነው ወይንስ ያንተ ኡስታዝ እንትኖች የተናገሩት ናቸው? እንስማ። ኦኬ ቪዲዮ ይቺ ነች። ሁላችሁም ተመልከቷት። እየገባችሁም ተመልከቱ። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን እየታሰሩ ላይ የሰራው ቪዲዮ ቆርጠህ የሰራው ስለ እንትን ሲያወራ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትን መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ።
በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ። ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ሰምታችኋል። እስከማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። አሁን የሚያንተ ጓደኛ ነው። የኡስታዞቹ ነው። ፕሊስ የደንቆሮ ነው እንደ እንዳላ ቀጥል። አስቀጥለው። ከማርዳችሁ ያላት አላ እኔ ከፋኝ ነገር ታያላችሁ። እነዚህ ታሪዎቻችሁ እናስተናግዳችኋል። እኛ ባፈሙዝ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም ምን እያለ ነው? አንድ ሙስሊም 2000 ኦርቶዶክሳውያንን ካልገደለ ሙስሊም አይደለም። እንደዚህ ሲል ጀግና ሙስሊም ይሉታል። ኮመንቱ እንዳለ ጀግና። እኛ አውጥተን እንደኛ አይነቶቹ ገዳይ አራጅ በህግ ይጠየቁ ስንባል እኛ ባለጌ ተሳዳቢ እንባላለን። እኛ በህግ እንጠየቃለን፣ በህግ ይጠየቁ እንባላለን። አንድ ሙስሊም ምን እየቀሰቀሰ ነው? ቢያንስ 2000 ሰው መግደል አለብህ በአደባባይ። እኔ ወጥቼ አሁን ክርስቲያኖች ሙስሊሞችን እረዱ ግደሉ እያልኩ ብል እንዴት እንደሚያዞሩት አስቡ። ክርስቲያኖች እየተነሱ አንድ ክርስቲያን አንድ ኦርቶዶክስ ሰፈር ያለ ሙስሊምን እረድ ግደል፣ ካልገደልክ ካላረድክ ሙስሊሞችን ኦርቶዶክስ አይደለህም ብንል ሙስሊሞች እንዴት ሊሆኑ እንደሚችሉ አስቡ። እሺ ቀጥለው። 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ያዘው 61 ስንት 2000 መግደል። ይሄ ግዴታ ሚኒመም ሪኳየርመንት አንድ ሙስሊም 2000 ኦርቶዶክስ መግደል አለበት። ይሄ ጀግና ነው። ከዛ በላይ የገደለን ግን እንሸልማለን። መንግስት ዝም ይላቸዋል እንደነኛ አይነቶቹን። 2000 ኦርቶዶክስ አንድ ሙስሊም ማረድ አለብህ። ከዛ በላይ ከሆነ ግን በወርቅ እንሸልማለን። መንግስት አይዛቸውም እነኝን። ፍትህ የጠየቁትን ግን መንግስት ያስራል። ምክንያቱም ከአራጆቹ ጋር ህብረት ስላለው መንግስትም እነኝን ማጋለጣችን እኛን ተሳዳቢ ያስብለናል። እሺ አስቀጥለው። ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። አይባልም ማለት ነው። ላይ የሆነ ነገር ታያላችሁ። ስለዚህ ለአብሶች አላዲም ይጠርግ ቆይ ይጨርሰው። ምን አለ? ስፖርት መስራት አለብኝ እንዳይደክመኝ ብዙ ካፊሮችን የምጨፈጭፋቸው ሌላ ብዙ ደም አለ ምፈልገው። እነኝን ይጠየቁ። ደም ጠጪዎች በህግ ይጠየቁ። እኔ ስል እኔን ተሳዳቢ በህግ ትጠየቃለህ። እኔን ማሳደድ፣ እኔን ለመግደል ማሰብ፣ ዓላማችሁን፣ እቅዳችሁን፣ አካሂዳችሁን ስለነቃውባችሁ አራጆች ገዳዮችን አሊያም አውግዙ፣ አሌስ ድጋፍ የምትሰጡ ከሆነ እናንተ አራጅ ናችሁ። አውግዙ። እነኝን እየወጣችሁ አይወክሉንም፣ በህግ ይጠየቅ እናንተ ማለት አለባችሁ እኮ። አንድ ሙስሊም ግዴታ አለብህ ሙስሊም ከሆንክ 2000 ኦርቶዶክስ ማረድ አለብህ ሲባል አጨብጭበህ እዛ መጥተህ እኔን ትሰድበኛለህ። እኔን ስላጋለጥኩኝ። አስቀጥለው ቪዲዮውን። መልካም። አሁን የሚናገረውን ነገር ስሙት። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን ምን አለ? ወሎ ላይ ጠብቁ። ያ ወሎ ላይ ኔክስት እናርዳለን ነው። አርሲ ላይ ግን ምን አድርገናቸዋል? ወደ ገሃነም ልከናል። which means አርሲ ላይ አርደናል። አሁን ደግሞ ኔክስት ወሎ ላይ እናርዳለን።
መንግስት አይዘውም እንደዚህ አይነቱን። እንደነኛ አይነቶቹ በእስልምና ስም እናርዳለን፣ አንድ ሙስሊም 2000 ማረድ ግዴታ አለበት ሲባል ኡስታዞቹ ትንፍሽ አይሉ፣ በህግ ይጠየቅ እኛን አይወክልም አይሉም ኡስታዞቹ። ለይምሰል ለተገደለው ምን ይላሉ? አዝነናል ይላሉ። በጎን እነሱ ያስተማሯቸው ተማሪዎቻቸው ደግሞ አንድ ሙስሊም ለመሆን አትሊስት 2000 ማረድ አለበት ይላሉ። ተማሪዎቻቸው ደረሶቻቸው በአደባባይ ይመጡና አዝነናል፣ ማንም መሞት የለበትም ይላሉ ኡስታዞቹ ለድራማ። ያስተማሯቸው ግን ምን ይላሉ? ይኸው አርደናል። ራሱ ላይ ነው ምስክርነት የወጣው። ይሄ ራሱ ላይ ነው የተናገረው። ምን ብሎ አርደናል ብሎ ይኸው እንደሰማችሁት አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ወሎ ላይ ደግሞ ጠብቁን። ከዚህ በላይ ምስክር ምን አለ? ከዚህ በላይ ህግ ቢኖር ከዚህ በላይ ማስረጃ ምን አለ? አርደናል፣ ኔክስት ደግሞ እዚህ ቦታ እናርዳለን እያለ እናርዳለን ማለቱ ያስጠይቀው ነበረ። አርደናል ማለቱ ደግሞ አስቡት። አርሲ ላይ ወደ ገሃነም ልከናቸዋል፣ ኔክስት ደግሞ ወሎ ላይ እንልካለን፣ ጠብቁን፣ ተዘጋጁ እያለ አስቀጥለው። ብዙ የሰው ደም እጄ ላይ ያለ እያለ አስቀጥለው። በትክክል በደንብ እንዲሰማት ትንሽ እዚህ ጋር መለስ ላይ የሆነ ነገር ታያላችሁ፣ ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ ይሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተን ተገመዴሩ ብቻቸው ደርገው ዱካን ደገ ከትገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰቀብደኒ ኢጋ ኦሮሞ ከነ ለፈያስታን ያሹ በገጉበቴ ተርጉሞ ምንድነው ያለችው? እንዴት እንደተደሰትኩ እንዴት እንደረካውኝ፣ እንኳንም ተቃጠለ ቤተክርስቲያን ብላችሁ መስቀል በውስጡ አድርጋችሁ እንኳንም ተቃጠለ እንኳንም ነደደ በጣም ደስ ብሎኛል ብላ እየተናገረች ነው። አስቀጥለው ወላሂ ሲመሩ አማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት የታባቱ አማ ከለቺቱ ጉበቴ አማ ኢታንሱዳን ከንፍፍኔቱ ጉበቴ ምንድነው ያለችው? በውስጡ ያሉትም እንኳን ተቃጠሉ ደስ ብሎኛል። ኦሮሞች እንዴት ደስ እንዳለኝ ወላሂ ነው ምላችሁ። ቀጣይም እያንዳንዳችሁ ትቃጠላላችሁ። ኔክስት ደግሞ አሁን መቃጠልና መታረድ ያለባችሁ የት ነው? አዲስ አበባ ፊንፊኔዎች ኔክስት ትታረዳላችሁ። እንደነኛ አይነቶቹ አይጠየቁም። ለታራጆቹ ፍትህ የጠየቁ ግን በህግ ይጠየቃሉ፣ ታስረዋል። ብዙ ወንድሞቻችን ፍትህ በመጠየቃቸው ታስረዋል። መንግስት አስሯቸዋል። አሁን እንኳን ታረዱ እንኳን ተቃጠሉ በጣም ደስ ብሎናል እያሉ ጮቤ የሚረግጡት መንግስት አይጠይቃቸውም። ሙስሊሞቹም እኛን አይወክሉም አይሉም። ተማሪዎቻቸው እንደዚህ ይላሉ። ከላይ ያሉት አንድ ሁለት ኡስታዞች ሆን ብለው ከስር ያስተማሩና ከላይ ያሉት አዝነናል ይላሉ። ተማሪዎቻቸው ግን ምን ይላሉ? እንኳን ቤተክርስቲያኑ ተቃጠለ ሰዎቹም ውስጡ እንኳን ነደዱ፣ እንዲህ ደስ ብሎኛ አያውቅም ወላሂ። ቀጣይ ደግሞ አዲስ አበባ ላይ ሰውም ቤተክርስቲያኑም ሲቃጠል ማየት አለብን። ትቃጠላላችሁ። ይህን ያሉት ማን ነው? የኡስታዞቹ ተማሪዎች። ቀጥለው ከስር እንኳን እሰይ እያሉ እየጻፉ ያሉ ዋሃቢዎች አሉ። የሚገርማችሁ ኮመንቱን ይዩት፣ ተመልከቱ። ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞት ምን አለ? አርሲ ዞን ውስጥ ምን ሆኑ? ኦርቶዶክሳውያን ተቃጠሉ። እንኳን ተቃጠሉ። ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ሲያንስባችሁ ነው። ያንሳል ገና። አይጠየቁም። እነኚህ አካላት አንድ አይደለም፣ አይጠየቁም። በጣም ብዙ ናቸው። ምን አይጠየቁም። ሪከርድ እንዳያረጉ አሁን የተናገርከውን ሪከርድ እንዳያርገው ደግሞ እፎይ እንዲህ ያለ ብሎ እንዳይፖስቱበት ችግር የለውም። ያው ውሸት የተፈቀደላቸው ስለሆነ እናፈርሰዋለን። በዚህ መጠን ውርደትና ውሸት እኛ ጋር ከሰሩ እናጋልጣቸዋለን። ቀላል ነው። በደንብ አስተውሉ። ኡስታዞቻቸው ይሄንን ተዋይሏቸው እንደዚህ ብለው ሲናገሩ እንደዚህ አደባባይ እየወጡ በኦርቶዶክሳውያን ላይ የሞት አዋጅ ሲናገሩ እልል ሲሉ
ባላህ እያሉ ሲናገሩ ተማሪዎቻችን እረፉ አይሏቸውም። እኛ ራሳችንን እንከላከል፣ መንግስት ማድነን ከሆነ ድረሱላቸው፣ መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማ። ፍትህ፣ እውነተኛ ፍትህን ከላይ ነው የምንጠብቀው ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው።